አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም ዝነታ ይለያችሁ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ጦሳ ፈላና የሚላክ መፈረሻ ነው ማሳያችሁ። መፈረሻ ብቻ ነው። ከዛ በፊት እንግዲህ ያው እንደነገርኳችሁ በወረፋ ነው መመልስላችሁ። በዋትስአፕ የምትፈልጉትን እቃ ዝርዝርና ስማችሁን የሚሄድበትን ቦታ ጻፉ ብያችኋለሁኝ። ላኪን አንዳንድ እህቶች በጣም ነው የምትቸኩሉት። ዛሬውን ጽፋችሁ ዛሬውን ካልተመለሰልን የምትሉ ማለት ነው። እንደዛ አይደለም። 100 ቴክስት ካለ ከ100 10 ነው ዛሬ ልመልስ የምችለው እኔ እንዳቅሜ ማለት ነው። 10ም ካለ ደግሞ የቻልኩትን ያህል ነው የምመልሰው እኔ ማለት ነው። እና ሀባይ በትግስት ቢሆን የተሻለ ነው። እንደሌሎቹ ብር በላኝ እንደዚህ ሁኝ ከምንባባል መጀመሪያ በተራ በወረፋ ቢሆን የተሻለ ነው ለኔ ማለት ነው። እና ሀባይ አንዳንድ እህቶች አሁን ስታለቅሱ ትነግሩኛላችሁ። ምንድነው እንደዚህ ሁኝ ከሌ ብር በልታኝ ከሌ ጋር እንደዚህ ልኬ ትሉኛላችሁ። ለኔም ለዚነትም በውስጥ መስመር አጋልጭልን ምናምን በቃ እያላችሁ ነው። ላኪን ግን ይሄ ነገር እነዛ ሰዎች ቶሎ ያደርሳሉ ወይ ምን ያህል ጊዜ ይፈጃል ምን ያህል ኡነተኛ ነው የሚለውን ለራሳችሁ እያጣራችሁ ምክንያቱም እናንተ ላባችሁን ጠፍ አርጋችሁ ነው የምታመጡት። እኔም ደግሞ ላቤን ጠፍ አርጌ ሰርቼ መብላት ነው የምፈልገው። ግን አሁን ምን አለ መሰላችሁ ብር በተጠራቀመ ቁጥር ያንዷ ተራ 2 ወር 3 ወር ከፈጀ እኔ ደስ አይለኝም። ሐቂቃ ነው የምነግራችሁ። እኔ ይቀመጥ ይቆይ ካላሉኝ በስተቀር እኔ ብራቸው እኔ ጋር እንዲቆይ አልፈልግም። ሀታ ራሱ አማና 200 300 ሺህ ብር አስቀምጬ ስትሉኝ ይቀመጥልን እስከምንመጣ ስትሉ ሌላ አካውንት ላይ ከፍቼ ነው ማስቀምጠው። ሞባይል ባንኪንግ የሌለው አካውንት አለኝ። ያኔ ሂጄ ብቻ ነው ማስተላለፍ የምችለው ማለት ነው። ቤቱን ማስተላለፍ አልችልም። እና እንደዛ ስለሆነ ነው ሁላችሁንም በየተራችሁ እንደገና ደግሞ እንዳቅሜ ቢሆን የተሻለ ነው። ምክንያቱም የሰው ልጅ ሟች ነው። ምን እንደሚገጥም አይታወቅም። ሁለቱ ነው የሚሰሩ ሰዎች አንዱ ቢሞት አንዱ ይኖራል። እኔ ብቻዬን ሁኔ ስለሆነ የምሰራው ይሄን ስራ በኋላ እኔ እንኳን አንድ ነገር ቢገጥመኝ በርግጥ እኔ በደብተር እየጻፍኩ ነው ማስቀምጠው እስከ ገንዘባችሁ እስከ ስማችሁ አይታወቅምና ተረጋግታችሁ ብታዙ የተሻለ ነው። አንደኛ ለራሳችሁ ነው። ሁለተኛ እኔም እንዳልጨናነቅ ይረዳኛል ማለት ነው። አሁን አንድ ሰው አይምሮ በሚችለው ልክ ስለሆነ መስራት ያለበት እንደዛ ነው እላችኋለሁ። ሀባይብ ሳንወቃቀስ እና አልহামዱሊላህ አንድ ሰው ወቅሶኛ ያቀመቀ ያቆየ እንደዚህ ሆነ ብላችሁ አንዳንድ ኢማን የሌላቸው እህቶች አሉ። ባይሆን ሳምንት ሳያድር እኔ 10 ቀን ሆነኝ እንደዚህ ሆነኝ የሚሉ እኔ እንደዛ እንትን አለለም። ደግሞ አንዳንድ እህቶች አላችሁ ዛሬ ብር እንላክ ወይ ትሉኝና አላኩ ስላችሁ በዛ ሰዓት አትልኩም። እኔ ሌላ ትእዛዝ ከተቀበልኩ በኋላ ያው እናንተም ሲመቻችሁ ትልኩልኛላችሁ። እኔ እረዳለሁ። እናንተም እኔን መረዳት አለባችሁ። ለምሳሌ ዛሬ 3 ልጆች አናግሬ ብር ላኩ ብያችሁ ከሆነ ሳትልኩ 3-4 ቀን ስቀሩ ለነገው ሌላ ማወራቸው ልጆች ይልካሉ ማለት ነው። ስለዚህ ተራ መጠበቅ አለባችሁ። እንደዛ ነው እላችኋለሁ ሀባይብ። እንግዲህ ነዘነዘች እንዳትሉ ለማስረዳት ያክል ነው። መረዳዳት ያለ ነው። እናንተ ምንን ትረዱኛላችሁ እኔም እናንተን እረዳችኋለሁ ብዬ ስላሰብኩኝ ነው። እና ዱዓ እንደራረግ በዱዓ አትርሱኝ እኔንም። ከዛ እንግዲህ ወደ ቃየስ ገባላችሁ። ጦሳ ፈላና የሚሄድ ለእናቷ ሰርፕራይዝ ነው። ዛሬ 23160 ብር የፈጀ መፈረሻ ነው ማሳያችሁ። ፍራሹ የጥጥ ፍራሽ ነው። ጥጡ ባንደኛ በሚባለው 15 ኪሎ ነው። 15 ኪሎ በ2000 ብር ሂሳብ 4 ፍራሽ ደግሞ ያው 8000 ብር ማለት ነው። እዚህ ጋር እንደምታዩት የፈረሽኩት እሱኑ ነው። ቲክነሱ ከፍ ያለ ነው። 18 ቲክነስ ነው። እንደዛ አካባቢ ነው ያለኝ ባልሳሳት። ያው አሁን ለታንያስ የቀጠርኩት ቲክነሱን ረሳሁት። 18 ቲክነስ ያለኝ ነው የመሰለኝ ባልሳሳት ማለት ነው። እና ሀባይ በ4 ፍራሽ 8000 ብር እነዚህን ትራሶች ደግሞ 300 ብር ትራስ 12 ትራስ 3600 ብር እዚህ ጋር ገዝቼላታለሁ። እንደምታዩት የፍራሽ ልብስ ደግሞ 4 ሲባዛ በ1515 ብር 6060 ብር በማሰሪያና በጎማ ነው ይሄ የተሰራው ማለት ነው። ከዛ የትራስ ልብስ ደግሞ 12 ትራስ ልብስ 5400 የአንዱ ትራስ ልብስ ዋጋ በ450 ብር። ያው ይሄ ሁሉ ጊዜ እኔ እንደማሳያችሁ ከኋላውም ከፊቱም የራሱን ጨርቅ ተጠቅመው ነው። ከኋላ ማንችሊ ከሆነ ይቀንሳል። ከኋላ ማንችሊ ሲሆን ይቀንሳል። ይሄ አሁን
እንደዚህ ቆንጆ ተደርጎ የተሰራው ከዛ ትራስ ልብስ ስታሰሩ ደግሞ ስተት እንዳሰሩ ምነግራችሁ ዚፕ ከታች እንዳታደርጉ ከዚህ በኩል እንዳታረጉ ምክንያቱም ብዙ ቤት እኔ ሂጅ አይቻለሁኝ ያው አሁን እንኳን ብዙ ቦታ የሚሰሩት ዚፑ ከጎን ነው ከጎኑ መሆን አለበት ይሄ ትርትር ይላል ሰው ሲጫነው ምናምን hatta ራሱ ፍራሽ እኔ በዚፕ አሰሪልን ስትሉ አንቢምላችሁ ቁጭ ሲባልበት ትርትር ይያለ ነው የሚሄደው ምንም አይቆይም እድሜ ስለሌለው ነው እና ይሄንን ይመስላል ቆንጆ ትራስና ቆንጆ ፍራሽ ልብስ እስከነ ፍራሾቹ አሰርችላታለሁ ከዚህ ከ23160 ብሩ 23060 ብሩ የፍራሽና የትራሱ የሁሉም እንትን ነው 100 ብሩ ግን ደግሞ የትራንስፖርት በባጃጅ ያመጣሁበት ነው ይሄንን ማለት ነው እንግዲህ ሀባይብ እናቷን እንደዚህ አድርጋ ልታስደስት ነው ኢንሻአላህ ልክላታለሁ ማለት ነው እና ጥጥ ፍራሽ የጠየቃችሁኝ በአንደኛ በሚባለው ከሆነ 20 ኪሎ 2500 ብር ነው ያለኝ በአንደኛ ጥጥ የሚቀንስ አለ በመሰረቱ እንደ ኪሎው ይለያያልም ይሄ አሁን ቲክነሱ ከዚህ በላይ ከሆነ ብዙም ደስ አይልም ኖርማል ነው ይሄ ግን ጎኑ ቢሰፋ የተሻለ ይበልጥ ያምራል ብዬ አስባለሁ ምክንያቱም እዚህ ጋር ሰው ቁጭ ሲል ትርፍ ቦታ መኖር አለበት ትራስ ከተቀመጠበት ውጪ ትንሽ እቺ ጣባብ ትንሽ እና ይሄንን ይመስላል የዛሬ ገበያችን ቆንጆ ተደርጎ የተሰፋ ጥጥ ፍራሽ ትራስ ልብስ ከነ ፍራሽ ልብሱ እንዲሁም 12 ትራስ 4 የጥጥ ፍራሽ ነው ማለት ነው ሌላ ምንም ነገር የለውም እና ሀባይቢ በእንትናችሁ መሰረት ትዛዛችሁን በዋትስአፕ ብታስቀምጡልኝ ለኔ ቀላል እጅግ በጣም ቀላል ነው አብዛኞቻችሁ ደግሞ ጉራጌ ክልል ታደርሻለሽ ወይ ትሉኛላችሁ ጉራጌ ክልል አላደርስም ምክንያቱም ከዚህ ከወሎ አዲስ አበባ ድረስ አንድ ወጪ ከአዲስ አበባ ደግሞ እንደገና ወደ ጉራጌ ደግሞ ሌላ ወጪ ይሄን እንደኛ እንደነገሩኝ ከሆነ ከአዲስ አበባ እስከ ደሴ የሚመጣው መንገድ ያክል ያስኬዳል ጉራጌ ክልልም እና ረጅም ስለሆነ ነው አብዛኛው ደግሞ እቃ መሸጥም ይመስላችኋል እኔ እቃ ሻጭ አይደለሁም ያዘዛችሁኝን እቃ አይነት እየዞርኩኝ ገዝቼ አደርሳለሁ የድካሜንና ትራንስፖርት ነው መከፍሉኝ ማለት ነው እንዱም ደግሞ ኢትዮጵያ እዚሁ ሆናችሁ እየደወላችሁ የምትጠይቁኝ ብዙ ወገኖች አሉና አዲስ አበባ ሆነው ለኛስ እንደው ማን አለን ገዝተሻል ልክልንም እንደምትሉኝ እኔ ያለሁት ወሎ ኮምቦልቻ ነው ማለት ነው ወደ ደሴ ክፍለ ሀገር ስለሆነ ኮምቦልቻ ስለሆነ ያለሁት አዲስ አበባ ላለ ሰው ገዝቼ ማድረስ ስለማልችል ነው በቀን ከ5 እስከ 10 ሰው ነው የሚደውልልኝ እዚሁ ኢትዮጵያ ውስጥ እንኳን ያለ ማለት ነው እንደዚህ አምጪልና አንቺም ገዢው ርካሽ ነው ምናምን ትሉኛላችሁ ላኪን እኔ ያለሁት ወሎ ክፍለ ሀገር ነው እላችኋለሁኝ ሀባይብ ይሄንን ይመስላል የዛሬ ገበያችን በትንሹ የመለስኩላችሁ ይመስለኛል ሌላው ደግሞ ጎጃምና ጎንደር መላክ ይቻል ነበር አሁን ላይ ያው ሀገር ሰላም ስላልሆነ እቃችሁ እናንተም እንዲከስር አልፈልግም እኔም ደግሞ ያወቅኩኝ ሀገር ሰላም አለመሆኑን መንገድ እንዳለመኖሩን ያወቅኩ ወይ ካንድ መኪና ወደ አንድ መኪና እንገለባበት አልፈልግም ግን ሀገራችን ሰላም ከሆነ ኢንሻአላህ ጎጃምና ጎንደር ከዚሁ በመከነ ሰላም ተብሎ ስለሚኬድ ከደሴ ማለት ነው እልክላችኋለሁ ሀገር ሰላም ይሁን እያላችሁ ዱአ አድርጉ ማለት ነው እኛም ጤና አላህ ይስጠን እላችኋለሁኝ እና ደግሞ የት ድረስ ታደርሻለሽ ብላችሁኛል ሌሎቹ እነዚህ ቅርብኛ ጋር ያሉ ከተሞች እነ ጃማ መከነ ሰላም ወግዲ ይሄ እስከ ሰሜን ወሎ አደርሳለሁ ማለት ነው እስከ ኬሚሲ ምናምን አጣዬ ሸዋሮቢት እነዚህ ሀገሮች ልክ ያለሁኝ ከዚህ በፊትም ታቃላችሁ አደርሳለሁኝ ማለት ነው እና ትራንስፖርት ራሱ መጀመሪያ መጠይቁኝ ሰዎች አላችሁ የቃችሁን ሂሳብ ራሱ አስቤ ስልክላችሁ እስተ ትራንስፖርቱ ነው ወይ ትሉኛላችሁ እኔ በትራንስፖርት ያው ሲጫን ነው በእርግጥ እኔ የተጋነነ ትራንስፖርት አጋጥሞኝ ያቀም እቃ ያው ተለጥፎ ነው እንጂ የሚሄደው ኮንትራት አይደለም አብዛኛውን እነዚህ ቅርብ ከተሞች ወይም ደግሞ በጣም ብዙ እቃ ሲሆን የሁለት ሰው እቃ ሲሆን አንድ ላይ ሆነው ለምሳሌ ሁለት ጓደኛ ማማቾች ሲያዙኝ አንድ ላይ ሲሆን ኮንትራት ይዤ ልካለው ቅርብ ሲሆን ማለት ነው ይሄ ጊራና ሃይቅ እነዚህ ምንድነው የሚባለው ከሃይቅ ቀጥሎ ያሉት ከተሞች ማለት ነው ጫሌ ወርጌሳ ምናምን አሁን እነሱ ጋር የሁለት ሰው እቃ ካለ ባንዲ ላይ
አንድ ላይ ሁለት ነው ሲያዙኝ ያው ቅርብ ስለሆነ ይሄ ኮንትራቱም የሚጎዳ ስላል አይደለም ማለት ነው አሁን ለምሳሌ ጃማ ለላክላችሁ ብል ጃማ ከዚህ በፊት የ900 ምናምን ሺህ ብር ቃል ለሁለት ሰው ገዝቼ 30 ሺህ ብር ነው ኮንትራት አይሱዚ ሶፋም መጅሊስ አረቢያ መጅሊስም ሶፋም ስለነበረው ማለት ነው አሁን ያ ለትንሽ ቃ ኮንትራት ያዙ ብትባሉ አማይሆን ነው ለእናንተ የሚጎዳችኋል እኔም ማለልም መኪና እየፈለኩ ተለጥፎ ነው የሚላከው ላኪን እነዛ የ900 ሺህ ብር ቃ ስለነበረ ኖርማል ነው ይሄድልናሉ ተገንጥሎም ስለሚገባ አድርሺ ሲሉኝ እኔ እንደዛ አርጌ ነው ያደረስኩት ከዚህ በፊት ማለት ነው ፈርኒቸር ምናምንም ሲኖረው እንደዛው ማለት ነው እና ሀባይቢ ይሄንን የለፈለፍኩባችሁ ያው እናንተን ለማስረዳት ያክል ነው ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ ሰላም ሁኑልኝ